እንጀራ ሲጋገር አብሲት ሲጣል ከዛ በኋላ በነገራችሁ ላይ የእንጀራ መጋገር ነገር ላይ ሲነሳ አንድ ጊዜ እንዲሁ በቃ መቼም አቤት ጨዋታ እንዴት ደስ እንደሚል እኮ አንዱ ባንዱ እየተነሳ ስናወራ መጀመሪያ ግን ጤፍ እንደሚበላ ማን የጠረጠረ ያለ ወዳጅ አለኝ። ያቺ ትንሽዬ ደቃቅ ነገር ውስጧ ጤፍ ሲሸረከት ምንድነው በሆዷ ምን ይዛለች የሚባለው ይረሳል የሚል አንድ ተረት አለ። ብቻ እሱ አይደለም ቆይ አሁን ጨዋታው እሱ ሌላ ጊዜ እና ጤፍ እንደሚበላ ማን የጠረጠረ የሚል መጀመሪያ ላይ ማለት ነው። ከዛ ምንድነው የሙያተኛ ሲጨዋታው አብሲት ይጣላል። ከዛ በኋላ ለመጋገር ማቅጠን አለ ሊጡን አይደለ? ከዛ ደግሞ ልክ በእንደዚሁ በትይዩ ወጥ ይሰራል ይቁላላል። ከዛ በኋላ ያው የሚፈለገውን ያህል ቀጠን እንዲል ደግሞ ውሃ ይጨመራል። ሁለቱም ውሃ አጨማመር ላይ ሙያተኝነቱ እዚህ ጋር ይመጣል። ሁለቱም ውሃ አጨማመር ላይ በአንድ ጊዜ ክልብስ ከተደረገ በተለይ አብሲቱ ትንሽ ጠንከር ያለ ከሆነ በርከት ያለ ከሆነ በቃ ሽር ነው የሚለው እና ሲንጫጫ መቅረቱ ነው ምጣድ ላይ ነው የምላችሁ። ወጡም ደግሞ ውሃውን እንደው በቃ ይሄን ያህል ነው የሚበቃኝ ብሎ ያገኙትን ያህል ክልስ ቢያረጉት ሙያሺ ይዘርዘርልሽ አይነት ነገር ይሆናል ማለት ነው። እና እንደዚህ አይነት ነገሮችን ሳስብ ለህይወት ትርጉማቸው ይቀርብብኛል። ወደ ህይወት አይተረጎምም ይሄ ብላችሁ ነው ማን ነው ጠብ ጠብ እያረጉ ማቅጠልና አንድ ጊዜ ደግሞ ያዙትን ነገር መቸለስ የለውም ትርጉም ወደ ህይወት። ምን ትላላችሁ እናንተ?